ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው ዩቲዩብ ቻናል የተለያዩ ኢኮኖሚ ጉዳዮችን ይዤ እንደመጣ ይታወቃል። እንግዲህ ዛሬም ሰበር በሚባል ደረጃ የገቢዎች ሚኒስቴር አዲስ መመሪያ ከነገ ጀምሮ እንደሚተገብር እንግዲህ አስታውቋል። ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ ስራ ላይ አይውልም ማለት ነው። ስለዚህ በአዲሱ የኪዋር ኮድ ወይ ደግሞ ኩዊክ ሪስፖንስ ኮድ ባላቸው በአዲስ ደረሰኞች ይተካሉ ማለት ነው። ከነገ ጀምሮ ነባሩ የእጅ በእጅ ደረሰኝ እንግዲህ በገበያ ላይ መጠቀም አይቻልም ማለት ነው። እንግዲህ ይሄ አዲስ መመሪያ የወጣው 2017 ላይ ነው። ነገር ግን ሙሉ ለሙሉ ወደ መሬት ወርዶ አልተገበረም ነበረ። ስለዚህ የታክስ ደረሰኝ አጠቃቀምና የአስተዳደር መመሪያ ለማሻሻል የወጣ አዋጅ ይላል። እዛው አዋጅ ላይ የተቀመጡትን ዝርዝር ነገሮች የሚገልጽላችሁ ነው የሚሆነው። አብራችሁን ከቆያችሁ እንዲሁም ደግሞ መመሪያው የምታገኙበትን ሊንክ ከዚህ ዩቲዩብ ስር ማስቀምጥላችኋለሁ። ኦኬ፣ የት ነው የምታገኙት አዲሱን ደረሰኝ? እንዲሁም ደግሞ የት ነው የምታሳትሙት? እጃችሁ ላይ ያሉትን ደረሰኞች ምሮ የምታደርጓቸው? ከነገ ጀምሮ እንዴት ነው የምንገበያየው የሚለውን ነገር በዚህ ቪዲዮ እንግዲህ አብረን የምናይ ነው የሚሆነው ማለት ነው። እንግዲህ የገቢዎች ሚኒስቴር በተለያዩ የመንግስት ሚዲያዎች በኩል እንግዲህ መግለጫውን አወጥቷል። እዚህ መግለጫ ላይ በግልጽ እንደተቀመጠው ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ ስራ ላይ አይውልም ነው የሚለው። ሙሉ ለሙሉ አይውልም። እንግዲህ ይሄ ኤፍቢሲ ወይ ደግሞ ፋና የዘገበው ነው ቀጥታ እዚህ ጋር ለምሳሌ ያመጣሁት። ነገር ግን ዝርዝሩ መመሪያዎቹ ምናምን እዛ የመንግስት ሚዲያዎች ላይ በግልጽ አልተቀመጠም። እዚህ ላይ በደንብ እናየው የሚሆነው ማለት። ስለዚህ የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ኪዋር ኮድ፣ በነገራችን ላይ ኪዋር ኮድ ማለት ኩዊክ ሪስፖንስ ኮድ ማለት ነው። የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ወይ ደግሞ ኪዋር ኮድ ያለበትን የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ መግባቱ ይታወሳል። ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ ስራ ላይ እንደማይውል ነው ሚኒስትሩ አጽንኦት ሰጥቶ የገለጸው። በዚህ መሰረት ከነገ ጀምሮ ሙሉ በሙሉ መለያ ኮድ ወይ ደግሞ ኪዋር ኮድ ያለበት ማኑዋል ደረሰኝ ብቻ አገልግሎት ላይ እንደሚውል ተገልጿል። የህትመት ጥያቄ አቅርቦ የታተመላቸው ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽሕፈት ቤት ወይም የታክስ ማዕከላቸው በመገኘት ደረሰኞቹን እንዲረከቡ አሳስቧል ማለት ነው የገቢዎች ሚኒስቴር። በተመሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው አመልክቷል ማለት ነው። እንግዲህ መመሪያውን በማይተገብሩ አካላት ላይ ደግሞ ሚኒስትሩ አስፈላጊውን እርምጃ እንደሚወስድም ገልጿል። ይህ እንግዲህ ለነጋዴዎች፣ ለሚሸጡ ሰዎች ብቻ ሳይሆን ለሚገዙ ሰዎችም ነው ማለት ነው። ለማወራረድ እንግዲህ ከነገ ጀምሮ ከሆነ የሚገዙት አዲሱን ኪዋር ኮድ ያለውን ደረሰኝ መቀበል ይኖርባቸዋል ማለት ነው። እንግዲህ የታክስ ደረሰኝ አጠቃቀምና የአስተዳደር መመሪያ ለማሻሻል የወጣው ማኑዋል የወጣው እንግዲህ 2017 ላይ ነው። የመመሪያው ቁጥርም 188 2017 ነው። እንግዲህ እዚህ ላይ በግልጽ እንደተቀመጠው ለእያንዳንዱ የንግድ ስራ ዘርፍ እና የንግድ አድራሻ የተለያየ ደረሰኝ እንዲታተም በማድረግ አስፈላጊ ስለሆነና በእያንዳንዱ ደረሰኝ ላይ ልዩ መለያ ኮድ ወይ ደግሞ ዩኒክ ኪውአር ኮድ ወይ ደግሞ ኩዊክ ሪስፖንስ ኮድ ማካተት አስፈላጊ የሆነ በመገኘቱ ገቢዎች ሚኒስቴር በፌዴራል ታክስ አስተዳደር አዋጅ 983/2008 እንግዲህ 2008 ላይ የነበረው ማለት ነው አንቀጽ 19(4) በተሰጠው የስልጣን መሰረት ይህን ማሻሻያ መመሪያ አወጥቷል ይላል። እንግዲህ አዲሱ አጭር መግለጫ የመመሪያ የታክስ ደረሰኝ አጠቃቀምና አስተዳደር መመሪያ እና ማሻሻያ ቁጥር 188/2017 ተብሎ ሊጠቀስ ይችላል። እንግዲህ የሚከተሉት ደግሞ ማሻሻያዎቹ ናቸው። አንደኛ፣ በመመሪያው አንቀጽ 4 ላይ የሚከተለውን አዲስ ንዑስ አንቀጽ 3 ተካቷል። እንግዲህ ይህ አንቀጽ ደግሞ እያንዳንዱ ደረሰኝ የደረሰኝ ቅጠል ሲታተም ልዩ መለያ ኮድ ወይ ደግሞ ዩኒክ ኪዋር ኮድ አካቶ ካልታተመ ተቀባይነት አይኖረውም ይላል። እንግዲህ ከነገ ጀምሮ የምንገበያይበት ደረሰኝ ዩኒክ ኪዋር ኮድ ከሌለው ተቀባይነት የለውም ማለት ነው። ሂሳብ የምታወራዱ ሰዎችም እንግዲህ ከነገ ጀምሮ ያለውን ይህንን ዩኒክ ኪዋር ኮድ የሌለው ከሆነ ተቀባይነት አይኖረውም። ሁለተኛ፣ መመሪያው አንቀጽ 6 ንዑስ አንቀጽ 1 ላይ ከፊደል ቸ ቀጥሎ የሚገኘው አዲስ ፊደል ኛ ተጨምሮ ይላል። እንግዲህ ኛ የተጨምረው ምንድነው የሚለው ማንኛውም አታሚ ደረሰኝ ሲያሳትም በታክስ ባለስልጣን የተዘጋጀውን ልዩ መለያ ኮድ ዩኒክ ኪዋር ኮድ በመውሰድ በእያንዳንዱ ደረሰኝ ቅጠል ላይ አካቶ ሊያትም እንደሚገባ ሲሆን ሲያትም ልዩ መለያ ኮዱ በወርድና በቁመቱ 2 ሴንቲሜትር ሆኖ በደረሰኝ የቀኝ ራስጌ ላይ መታተም አለበት ይላል። እንግዲህ ይሄ ኦሪጂናሉን ከፌኩ የምንለይበት አንዱ መንገድ ሊሆን ይችላል። መታተም ያለበት 2 በ2 በሆነ ካሬ 4 ማዕዘን እንዲሁም ደግሞ መገኘት ደግሞ ያለበት በቀኝ ራስጌ ላይ መሆን አለበት ማለት ነው። ሶስተኛ፣ የመመሪያው አንቀጽ 7 እንግዲህ 2008 ላይ የነበረው ማለት ነው ንዑስ አንቀጽ 4 ተሰርዞ በሚከተለው አዲስ ንዑስ አንቀጽ 4 ተካቷል ይላል። ንዑስ አንቀጽ 4 አዲሱ ላይ ለምንድነው የሚለው ከአንድ በላይ የንግድ ስራ ዘርፍ እና የንግድ አድራሻ ያለው ታክስ ከፋይ ድርጅት ከሆነ የማኑዋል ደረሰኝ ለማሳተም ጥያቄ ሲያቀርብ ለእያንዳንዱ ቅርንጫፍ የሚያስፈልገውን የጥራዝ ብዛት መግለጽ አለበት። ሁለተኛ፣
ከዋናው አድራሻ በተጨማሪ ደረሰኙ ሊታተምለት የሚፈልገው የንግድ ዘርፍ እና የቅርንጫፍ አድራሻ ተገልጾ መታተም አለበት ይላል። ሁለተኛ ለግለሰብ ከሆነ አንድ የማኑዋል ደረሰኝ ለማሳተም ጥያቄ ሲያቀርብ እያንዳንዱ የንግድ ስራ ዘርፍ ለሚካሄድበት ቦታ የሚያስፈልገውን ጥራዝ ብዛት መግለጽ አለበት። ሁለት ከዋናው አድራሻ በተጨማሪ ደረሰኙ ሊታተምለት የሚፈልገው የንግድ ስራ ዘርፍ የሚካሄድበትን ቦታ ወይም አድራሻ ተገልጾ መታተም አለበት ይላል ማለት ነው። አራተኛ እንግዲህ በመመሪያው ቁጥር አንቀጽ 24 ላይ የሚከተሉት አዲስ ንዑስ አንቀጾች ተካተው ይላል። በዋናነት እነዚህ እንግዲህ ከ9 እስከ 14 ድረስ ያሉት በዋናነት ከማተሚያ ድርጅቶች ጋር የተያዙ ናቸው። ይሄንን እንግዲህ ዝርዝሩን ዩቲዩብ ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ ማለት ነው። እንደ መሻገሪያ ተደርጎ የተቀመጠ የመጨረሻ አለ። አንደኛ ማንኛውም ታክስ ከፋይ ይህ ማሻሻያ መመሪያ ተፈጻሚ ከመሆኑ በፊት አሳትሞ ያልጠቀምባቸው ደረሰኞች የበፊቶቹ ደረሰኞች ማለት ነው መጠቀም የሚችለው የማሻሻያ መመሪያው ተፈጻሚ ከሆነበት ቀን ጀምሮ ባለው 3 ወር ጊዜ ብቻ ነው። እንግዲህ ይሄ ጊዜ አልፏል ሙሉ ለሙሉ ምክንያቱም ከባለፈው ዓመት ታህሳስ ወር ጀምሮ ነው። እንግዲህ አሁን 2018 እንግዲህ ጥር ላይ ደርሰናል ማለት ነው። ስለዚህ ካሁን በኋላ ከነገ ጀምሮ አገልግሎት አይሰጥም ማለት ነው። 3 ወር ነበር እንደውም ከዚህ በፊት የሚለው አሁን ከዛ በላይ ሆኗል። ሁለተኛ በዚህ አንቀጽ አንቀጽ 1 በተሰጠው ጊዜ ውስጥ ጥቅም ላይ ያልዋሉ ደረሰኞች በተመለከተ ታክስ ከፋዩ ተመዝጋቢ ለሆነበት የታክስ ባለስልጣን ቅርንጫፍ ጽሕፈት ቤት ሪፖርት በማድረግ ደረሰኞቹ እንዲወገዱ ማድረግ ግዴታ አለበት ይላል። ስለዚህ በእጃችሁ ላይ ያለውን የቀድሞውን ደረሰኝ ደግሞ በተመዘገባችሁበት የታክስ ባለስልጣን መመለስና የመልቀቂያ እንግዲህ መረከብ ይኖርባቸዋል ማለት። ሶስተኛ በዚህ አንቀጽ አንቀጽ 1 የተገለጸው ቢኖርም በዚህ መመሪያ አንቀጽ 2 ንዑስ አንቀጽ 3 የተገለጸው ይህ መመሪያ ከጸናበት ቀን ጀምሮ የሚታተሙ ደረሰኞች ላይ ተፈጻሚ ይሆናል። እንግዲህ ኦልሬዲ ከነገ ጀምሮ ተብሏል። ከነገ ጀምሮ እንግዲህ አዲሱን ኪዋር ኮድ ያለውን 2 በ2 የሆነ ሴንቲሜትር ማለት ነው በቀኝ ራስጌ በኩል ያለ ኪዋር ኮድ ከሌለው አያገለግል የሚል ነገር ተቀምጧል። በነገራችን ላይ ኪዋር ኮድ እንግዲህ አብዛኛው ሰው ያውቃል ምን ማለት ነው ለሚለው ኪዋር ኮድ ማለት ኪው ሪስፖንስ ኮድ ነው። ኩዊክ ሪስፖንስ ኮድ ማለት ነው። በስልካችን በመጠቀም መረጃ በቅጽበት ለማንበብ የሚያስችለን የሰጠ ስም ነው ማለት ነው ኪዋር ኮድ የሚባለው። ስለዚህ ደረሰኙን በቀላሉ ማየት እንችላለን። ምናልባት እንደ ምሳሌ ይሄ ልታዩ ይችላላችሁ። እዛ ጥግ ላይ በቀኝ ራስጌ ላይ 4 ማዕዘን የምታዩት አይነት ማለት ነው። እሱ ነው ኪዋር ኮድ የሚባለው። ይሄ ከሌለው አይቻልም ማለት ነው። እንግዲህ ቅርጹ እንደ ቀድሞ የቦርድ መስመር ሳይሆን እንደ ካሬ ቅርጽ ሆኖ በውስጡ በተወሳሰቡ ነጥቦችና ሳጥኖች የያዘ ነው። እንግዲህ ጥቅሙ ደግሞ በዋናነት በውስጡ ብዙ መረጃዎችን እንደ ድረገጽ አድራሻ፣ የንግድ መለያ ኮድ፣ ደረሰኝ ቁጥር እና የመሳሰሉትን የያዘ ነው ማለት ነው። ይህም ደግሞ እንግዲህ ታክስ ባለስልጣኑ ከመጭበርበር ለመቆጠብ የተሻለ ገቢ ለመሰብሰብ ያግዘኛል ብሎ ያመጣው ነው ማለት ነው። ሌላ ዓለም ላይም ያለ ነው። እኛ ሀገር ላይም እንግዲህ የተወሰኑ ተቋማት ኦልሬዲ እየተጠቀሙት ያለው ነው ማለት ነው። እንግዲህ ይሄ መረጃ ነው፣ ብዙ ትንተናም የለውም። እንደ መረጃ ነው የገለጽኩላችሁ ያሉት። ከነገ ጀምሮ እንዳትሸወዱ ነው። ነገር ግን ደግሞ ለሚኒስትሩ ደግሞ አንድ መልእክት አለኝ። እንግዲህ የፌስቡክ ገጽ የፋና ላይ ያሉትን እያዩዋቸው ነበርና በጣም ብዙ ሰዎች ኮንሰርን አላቸው። በተለይ ከብርሃንና ሰላም ማተሚያ ድርጅት ጋር ለምሳሌ አንደኛው ይላል አንብር ብር የሚባለው እንግዲህ በቀጥታ ይህንን ኮሜንት ስለጻፈው ስሙን ብጠቅስም ችግር የለው። አምና በጥር ወር ለከፈል ነው የት መድረሰኝ ክፍያ ደረሰኙ እስካሁን ከብርሃንና ሰላም ታትሞ አልመጣም። ገቢዎች ይህን በደንብ ያውቃል። ታዲያ በምን እንድንገባ የተፈልጎ ነው እርምጃ እወስዳለሁ የሚሉን? እባካችሁ ይህን ጥያቄ አብራችሁ ጠይቁልን ብሏል ማለት ነው። ስለዚህ መጠየቅ አለብን ሚዲያ ላይ ያለን ሰዎች፣ በተለይ ደግሞ ሚኒስትሪ ሚዲያ ላይ የሚሰሩ ሰዎች። ብዙ የንግድ ተቋማት እንግዲህ ይሄ እንዳልደረሳቸው ነው ኮሜንቶቹን በተደጋጋሚ እያየሁ የነበረ። ያለደረሰኝ እንሽጥ ይላል ለምሳሌ አንዱ፣ ወይስ ሽያጭ እናቁም፣ 1 ዓመት ሞላው ክፍያ ከፍለን መጠበቅ ከያዝን፣ ሱሪ በአንገቱ አውጡ የሆነ መስሪያ ቤት ነው ይላል። ዘራፊዎች በመስከረም ወር የከፈልነው መቼ ታተመና ነው ከነገ ጀምሮ የምትሉ ይላል። ማፈሪያ ይላል። እንግዲህ ምን ያህል ሰዎች አብሴት እንደሆኑ ከአምና ጀምሮ ሰው ህጉን ለመቀበል ለመተግበር ፍቃደኛ ነው። ከአምና ጀምሮ ከፍሏል። ነገር ግን በአግባቡ እየደረሰው እንዳልሆነ ነው ማለት ነው የሚገልጸው። እንግዲህ ይሄንን ሚኒስትሩ በተለይ ፋና ብሮድካስቲንግ ኮርፖሬት የፌስቡክ ፔጅ ላይ መግለጫውን ፖስት ካደረገ በኋላ ያሉትን ኮሜንቶች ማየት አለበት። ለምሳሌ ሳሙኤል በላይ የሚባል ሰው ብርሃንና ሰላም ለህትመት የዘረፈንን ደረሰኝ ገንዘብ ተበልተን ብሩም አልተመለሰም፣ ደረሰኝ ውሃ ሽታ ሆኖ ቀረ። መቼ እናንተም ጉዶች ናችሁ፣ ሌላ ማስጠንቀቂያ ለጠፋችሁ ይላል። እንግዲህ እኔም አብሬያችሁ ያነበብኩኝ ስለሆነ ትንሽ የተኮላተጥኩኝ ነው። ዞሮ ዞሮ ግን ዋናው መልእክት ምንድን ነው?
ብርሃንና ሰላም በተለይ ደግሞ ብርሃንና ሰላም አዲሱ ደረሰኝ እንዲታተምላቸው ያስገቡ ነጋዴዎች ከ1 ዓመት በላይ የጠበቁ እንደሆነና በጊዜ እንዳልተሰራቸው፣ ስለዚህ ከነገ ጀምሮ እንዴት ነው ግብይት እናቆማለን፣ ምንድነው የምናደርገው የሚል ነገር ጠቅሷል ማለት ነው። ይሄ ትልቅ ትኩረት ያሻዋል። ይህንን እንግዲህ ሰበር መረጃ ያቀረብኩላችሁ ሀብታሙ ለገሰ ነኝ። ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው። በዚህ ቻናል ኢኮኖሚክ ነክ ጉዳዮች ይተነተናሉ፣ ይቀርባሉ። የዛሬው እንኳን ትንተና አይደለም መረጃ ነው። ሰዎች ከነገ ጀምሮ ጥንቃቄ እንዲያደርጉ ነው። ነገር ግን የተለያዩ ኢኮኖሚክ ትንተናዎች የምሰጡበት ቻናል ነው። ከዚህ በተጨማሪ ከ9ኛ ክፍል ጀምሮ እስከ ፖስት ግራጁዌት ድረስ የተለያዩ ኢኮኖሚክ ኮርሶችን አስተምራለሁ። ስለዚህ ኢኮኖሚክስ የሚማሩ የሚያስተምሩ ሰዎች የምታውቋቸው ካሉ ሼር አድርጓቸው። እናንተም ደግሞ የተለያዩ ኢኮኖሚ ነክ መረጃዎች እንድትሰጡ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቴንክ ዩ